በቀጣይ የሚፈርሱ ቤቶችን በሚመለከት መንግስት አዲስ መረጃ ይፋ አደረገ። በዚህም መሰረት መደበኛ ያልሆኑ ቤቶች የሚፈርሱ ሲሆን ከ70 በመቶ በላይ የከተሞች ክፍል የፕላን መስፈርትን እንደማያሟሉም ተገልጿል። በሌላ መረጃ ደግሞ ከግል ባንኮች ከፍተኛ የተባለውን ትርፍ ያስመዘገበው አዋሽ ባንክ ወደ ጅቡቲ ለመግባት ፈቃድ መጠየቁን ሰምተናል። ባንኩ ፈቃድ ለማግኘት የሚያስፈልገውን ጥያቄ ለኢትዮጵያ ብሔራዊ ባንክ በማቅረብ ምላሽ በመጠባበቅ ላይ ይገኛል። ስለ አዲሱ የቤቶች ፈረሳ መረጃ፣ ስለ አዋሽ ባንክና ስለ ሌሎችም ጉዳዮች ዝርዝር መረጃውን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከተሞች ግብር የመጣልና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ወጥቷል። ባለሀብቶች ያለማ መሬት ወስደው በንዑስ ሊዝ አቅራቢነት እንዲሳተፉ ከመፍቀድ ባለፈ የኮንስትራክሽን ዘርፉን ከውጭ ተቋራጮችና ከግብዓት ጥገኝነት ለማላቀቅ ይረዳል ተብሏል። የከተማ አስተዳደር ፋይናንስና አገልግሎት አሰጣጥ ጥልቀት ያለው ያልተማከለ አስተዳደር ስርዓት በመዘርጋት ከተሞች የአስተዳደር ግብር የመጣል ታሪፍ የመወሰንና የመበደር ስልጣን ኖሯቸው ራሳቸውን ማስተዳደር የሚያስችላቸው የከተማ ልማት ፖሊሲ ነው የወጣው። የሚኒስትሮች ምክር ቤት ባጸደቀው የከተማ ልማት ረቂቅ ፖሊሲ ከ1997 ዓ.ም ጀምሮ ለ20 ዓመታት ያህል በስራ ላይ የነበረውን ፖሊሲ የሚቀይር ሲሆን በምክር ቤቱ የጸደቀው ሰነድ የከተሞች አከታተም ጤናማ፣ ፍትሃዊና ዘላቂ እንዲሆን ለማስቻል የከተማ ልማት ፖሊሲ ተነድፎ መምራት ተገቢና አስፈላጊ መሆኑን ያስረዳል። በ2017 ዓ.ም የከተማ ነዋሪው ድርሻ 27 በመቶ አካባቢ መሆኑን የሚገልጸው የፖሊሲ ሰነዱ የክትመት ፍጥነቱ 5.4 በመቶ መድረሱን ይገልጻል። በነባሩ ፖሊሲ የከተማ ልማት አቅጣጫና ፍጥነት የሚወሰነው በገጠር ልማት አቅጣጫና ፍጥነት መሰረት መሆኑን የሚገልጸው ፖሊሲው ታሳቢ አድርጎ የነበረው ከተሞችን እንደ አምራች ሳይሆን ጸጋ እንዳላቸው ትኩረት ያላደረገና የውስብስብ ችግሮች ምንጭ በማድረግ ነው ይላል። በተጨማሪም የፖሊሲ ዋና ዋና ሀሳቦችና አቅጣጫዎች በልማታዊ መንግስት እሳቤዎች ላይ ብቻ የተቃኙ መሆኑን ገልጿል። በአዲሱ ፖሊሲ ከተቀመጡ ዋና የትኩረት መስኮች መካከል ከተሞች እምቅ የገቢ አቅማቸውን እንዲያሳድጉ፣ የገቢ አርዕስቶቻቸውን መለየት የሚያስችል የመረጃ አያያዝ አሰባሰብና አጠቃቀም ስርዓት እንዲተገብሩ እንዲሁም የልማት ወጪዎቻቸውን በራሳቸው ፋይናንስ እንዲሸፍኑ እንደሚደረግ ያብራራል። ለከተሞች የሚሰጥ የበጀት ድጎማ ተገማች የከተሞችን ሚናና ነባራዊ ሁኔታ ይለይና ፍትሃዊነትን የሚያረጋግጥ የህዝብ ቁጠባና ተሳትፎን በሚያጠናክር ቦንድ በማስፋፋት ከተሞች ለመበደር ብቁ እንዲሆኑ የሚያስችላቸው የአሰራርና የብድር ስርዓት በመዘርጋት ለልማት ስራዎች መበደር የሚችሉበት ሁኔታ ሊፈጠር እንደሚገባ ያስረዳል። በተጨማሪም ጥቃቅንና አነስተኛ ኢንተርፕራይዞችን ማስፋፋት፣ የከተማ መሬት አቅርቦትና አጠቃቀም በፕላን እንዲመራ ማድረግ፣ የቁጠባ ቤቶችን ማስፋፋትን ማዕከል ያደረገ የቤት ልማትን ማፋጠንና ከባለ ሀብቶች ጋር በአጋርነት መስራት፣ ህዝቡን በተደራጀ መንገድ በቀጣይነት የልማት ተሳታፊና ተጠቃሚ እንዲሆን መምራት የሚሉትን ይዘዋል። ከ70 በመቶ በላይ የከተሞች ክፍል የፕላን መስፈርት የማያሟላ መሆኑ የክትመት ሚዛኑን ማስጠበቅ አለመቻሉን፣ የኢትዮጵያ ከተሞች ከ6 ሚሊዮን በላይ ቁራሽ መሬት ላይ ያረፈና ከፍተኛ ዋጋ ያለው ንብረት እንደሆነ ይገልጻል። ፖሊሲው በ2030 ዓ.ም የኢትዮጵያ ከተሞች ለሀገራዊ እድገትና ስኬት መሪ ሚና ያላቸው ተወዳዳሪ፣ ዘላቂ፣ ምርታማና ለስራና ለኑሮ ምቹ ሆነው ማየትን አካቷል። የህዝብ ቁጥርን፣ አሰፋፈርንና ጥግግትን፣ መልክዓ ምድርን፣ የመሬት አጠቃቀም ምድብን፣ ኢኮኖሚያዊ ፋይዳን እንዲሁም የመሰረተ ልማት ሁኔታዎችን ታሳቢ ያደረገ ግልጽና መሰረታዊ የከተማ ባህሪዎችን የሚወክል የከተማ ትርጉም በህግ እንዲደነገግ እንደሚደረግ የፖሊሲ ሰነዱ ያብራራል። አስፈላጊ የህግ ማዕቀፍና የአሰራር ስርዓት በመዘርጋት የከተማ አገልግሎቶች አቅርቦት በመንግስት በህዝብ ተሳትፎ እንዲሁም በመንግስትና በግል አጋርነት እንዲስፋፋና እንዲሟላ ዘመናዊ አሰራርን የሚከተል ፍትሃዊ ተጠቃሚነትንና እርካታን ያረጋገጠ እንደሚሆን በሰነዱ ተገልጿል። ህጋዊ የቤት አቅርቦት ተደራሽ፣ የተቀላጠፈና ለፍላጎት የሚመጥን ማድረጉ እንደተጠበቀ ሆኖ መደበኛ ያልሆኑ ቤቶች ፈርሰው ቀውስ ሳይፈጠር ወደፊት ህገወጥነት ስርዓት ይዞ በህግ አግባብ ተፈጻሚ እንደሚሆን ተብራርተዋል። የከተሞች የምግብ ዋስትናን ተደራሽ ለማድረግና በከተሞች የሚስተዋለውን ድህነት በሁሉም ረገድ ለመቀነስ እንዲቻል ከተረጂነት ይልቅ አምራችነትን በማበረታታት ዘላቂ የፋይናንስ አቅርቦት ስርዓት በመዘርጋት እንዲሁም ደግሞ ምርታማ የከተማ ሴፍትኔት ፕሮግራም በመዘርጋት ድህነት እንዲቀንስና ዜጎች ክብር ያለው ህይወት እንዲመሩ ሁለንተናዊ ጥረት እንደሚደረግ ፖሊሲው ያብራራል። የከተማ ግብርና ፕሮግራም፣ የከተማ ቱሪዝም ማስፋፊያ ፕሮግራምና የኑሮ ማሻሻያ የከተማ ሴፍትኔት ፕሮግራም ተግባራዊ እንደሚደረግም ተገልጿል። የከተሞች የመሬት ልማት አቅርቦትና
ግብይት ተገማችና የተረጋጋ እንዲሆን ለማስቻልም አቅርቦቱ ፍላጎትን መሰረት ያደረገ የመሬት ባንክ አሰራር ስርዓትን መከተል የሚያስችል ተቋማዊ አሰራር ይዘረጋል ይላል። ከመንግስት የመሬት አቅርቦት ባሻገር ባለሀብቶችም ያለማ መሬት በመውሰድ በንዑስ ሊዝ አቅራቢነት እንዲሳተፉ የሚፈቅድ አሰራር እንደሚተገበር፣ ነባር ባለ ይዞታዎች ይዞታቸውን በከፊል ወይም ሙሉውን ለላቀ ልማት የሚያቀርቡበት የማበረታቻ ስርዓት እንደሚዘረጋም ያብራራል። የከተሞች የመሬት ስሪትና አስተዳደር የሚናበብ ህጋዊነትና ግልጽነት ያለው አካታችና ለነጻ ገበያ ውድድርና ለልማት የተመቸ እንዲሆን ይደረጋል የሚለው ሰነዱ የግሉ ዘርፍ በከተማ መሬት ልማት ቤት አቅርቦት፣ በመሰረተ ልማት ግንባታና አስተዳደር፣ በአገልግሎትና በፋይናንስ አቅራቢነት በግልና ከከተሞች ጋር በሽርክና መሰማራት የሚያስችል የህግ ማዕቀፍ፣ የማበረታቻ አሰራርና አስቻይ ሁኔታ እንደሚዘረጋ ተገልጿል። ቁጠባን የሚያበረታታ ሀብት የሚሰበሰብበትና ለረጅም ጊዜ የሚቆይ ከመንግስትና ከግል ባንኮች በተጨማሪ አነስተኛ የፋይናንስ ተቋማት በቤት ልማት ፋይናንስ የሚሳተፉበት የቤት ልማት ፈንድ ስርዓትን በማጠናከር እንዲሁም የሞርጌጅ ባንኪንግ አሰራር ስርዓትን በማበረታታትና ለዚህ የሚያስፈልጉ የህግ ማዕቀፎች እንዲሟሉ በማድረግ አማራጭ እና ተደራሽ የቤት የፋይናንስ ስርዓት እንዲመቻች በሰነዱ ተብራርተዋል። ፖሊሲው ከጸደቀበት ከሰኔ 19 ቀን 2018 ዓ.ም ጀምሮ በስራ ላይ እንደሚውል ታውቋል። በሌላ መረጃ ደግሞ ከግል ባንኮች ከፍተኛ የተባለውን ትርፍ ያስመዘገበው አዋሽ ባንክ ወደ ጅቡቲ ለመግባት ፈቃድ መጠየቁን ሰምተናል። ባንኩ ፈቃድ ለማግኘት የሚያስፈልገውን ጥያቄ ለኢትዮጵያ ብሔራዊ ባንክ በማቅረብ ምላሽ በመጠባበቅ ላይ ይገኛል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ከግል ባንኮች ከፍተኛ የገበያ ድርሻ በመያዝ የዘለቀው አዋሽ ባንክ በ2018 የሂሳብ ዓመት ከግል ባንኮች ከፍተኛ የተባለውን የ40.7 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡንና ዓመታዊ የውጭ ምንዛሬ ግኝቱም ወደ 2.6 ቢሊዮን ዶላር ማሳደጉን አስታወቀ። አዋሽ ባንክ በ2018 የሂሳብ ዓመት ከታክስና ከሌሎች ተቀናናሾች በፊት ያገኘው የ40.7 ቢሊዮን ብር ትርፍ ከቀዳሚው ዓመታት አንጻር ሲታይ ከ11.8 ቢሊዮን ብር በላይ ብልጫ ያለው መሆኑን የባንኩ የ2018 የሂሳብ ዓመት የሥራ አፈጻጸሙን አስመልክቶ በሰጠው መግለጫ አስታውቋል። ባንኩ ባለፈው ዓመት ከታክስ በፊት ያስመዘገበው የትርፍ መጠን 25.6 ቢሊዮን ብር እንደነበር አስታውሰዋል። ባንኩ የዛሬ 6 ዓመት በ2013 የሂሳብ ዓመት ከታክስ በፊት አግኝቶት የነበረው ትርፍ 4.8 ቢሊዮን ብር እንደነበርም ይታወቃል። አዋሽ ባንክ ለመጀመሪያ ጊዜ ከ10 ቢሊዮን ብር በላይ የተሻገረ ትርፍ ያስመዘገበው በ2016 የሂሳብ ዓመት ሲሆን በወቅቱም ከታክስ በፊት 10.8 ቢሊዮን ብር ትርፍ ማግኘቱን የባንኩ መረጃ ያመለክታል። ይህንን የትርፍ መጠን በ2017 የሂሳብ ዓመት ወደ 25.6 ቢሊዮን ብር ያሳደገው አዋሽ ባንክ በዘንድሮ የ2018 ሂሳብ ዓመት ከታክስና ከሌሎች ተቀናናሾች በፊት ወደ 40.7 ቢሊዮን ብር ማድረስ እንደተቻለ አስታውቋል። የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው የባንካቸውን የ2018 የሂሳብ ዓመት የስራ አፈጻጸም አስመልክተው እንደገለጹት 2018 በባንኩ ታሪክ ከፍተኛ የተባለው የተቀማጭ ገንዘብ የተሰበሰበበት የሂሳብ ዓመት ነው። ባንኩ በ2018 የሂሳብ ዓመት ማሰባሰብ የቻለው አዲስ ተቀማጭ ገንዘብ መጠን 135 ቢሊዮን ብር ሲሆን ይህም አጠቃላይ የተቀማጭ ገንዘብ መጠኑን ወደ 457.8 ቢሊዮን ብር ከፍ አድርጎታል። የባንኩ አጠቃላይ የተቀማጭ ገንዘብ መጠንም ከቀዳሚው ዓመት አንጻር ሲታይ የ41 በመቶ ብልጫ ያለው ነው። ይህ የተቀማጭ ገንዘብ መጠን ከሀገሪቱ የግል ባንኮች በከፍተኛነቱ የሚጠቀስ ሲሆን የአስቀማጭ ደንበኞች ብዛትም ከ17 ሚሊዮን በላይ መሆኑን ፕሬዝደንቱ ገልጸዋል። የባንኩን የብድር ስርጭት አስመልክቶ በተሰጠው ማብራሪያ በሂሳብ ዓመቱ ለተለያዩ የኢኮኖሚ ዘርፎች 269 ቢሊዮን ብርና በዲጂታል ብድር አገልግሎቱ ደግሞ ከ2.6 ቢሊዮን ብር በላይ ማቅረቡ ተጠቁሟል። አዋሽ ባንክ በሂሳብ ዓመቱ ያገኘው ጠቅላላ የውጭ ምንዛሪ ገቢ 2.6 ቢሊዮን ዶላር የደረሰ ሲሆን ይህ የውጭ ምንዛሪ ግኝት ከቀዳሚው ዓመት የ635 ሚሊዮን ዶላር ብልጫ ያለው እንደሆነ ታውቋል። የባንኩ ጠቅላላ ሀብት 622 ቢሊዮን ብር የደረሰ ሲሆን የባንኩን የተከፈለ ካፒታል በ2018 የሂሳብ ዓመት መጨረሻ ላይ 28.5 ቢሊዮን ብር ደርሷል። ይህ የተከፈለ ካፒታል መጠን አምና በተመሳሳይ ወቅት 27.9 ቢሊዮን ብር የነበረ ሲሆን ዘንድሮ የደረሰበት የካፒታል መጠን የኢትዮጵያ ብሔራዊ ባንክ የግል ባንኮች ሊኖራቸው ይገባል ብሎ ካስቀመጠው ዝቅተኛው የ5 ቢሊዮን ብር የካፒታል መጠን ጋር ሲነጻጸር የ7 እጥፍ ብልጫ እንዳለው ያሳያል። ይህም ባንኩ የተለያዩ ስጋቶችን የመቋቋም አቅሙ በከፍተኛ ደረጃ እያደገ መምጣቱን አመላካች ነው። አዋሽ ባንክ በተጠናቀቀው የሂሳብ ዓመት 85.3 ቢሊዮን ብር ጠቅላላ ገቢ ያስመዘገበ ሲሆን የባንኩ
ጠቅላላ ወጪ ወደ 44.6 ቢሊዮን ብር ሆኖ መመዝገቡ ተመላክቷል። ይህ በእንዲህ እንዳለ አዋሽ ባንክ ባለፉት ዓመታት ከኢትዮጵያ ውጪ ገበያውን ለማስፋት ሲያካሂድ የቆየውን ዝግጅት በማጠናቀቅ ከኢትዮጵያ ውጪ የመጀመሪያውን ራሱን የቻለ ባንክ በጅቡቲ ለመክፈት እንደወሰነ ታውቋል። በዚህ ውሳኔ መሰረት በጅቡቲ ሕግ የሚተዳደረውን ራሱን የቻለ ባንክ በጅቡቲ ወደ ስራ ለማስገባት የኢትዮጵያ ብሔራዊ ባንክ ፈቃድ መገኘት ስላለበት ጥያቄውን ለባንኩ በማቅረብ ምላሽ በመጠባበቅ ላይ መሆናቸውን አቶ ፀሐይ ገልጸዋል። በሌላ መረጃ ደግሞ ባለፉት ወራት ሲቀንስ የነበረው የሲሚንቶ ዋጋ እየጨመረ እንደሚገኝ የደረሰን መረጃ ያመለክታል። ሲሚንቶ ለማግኘት አስቸጋሪ ከመሆኑም በላይ የሲሚንቶ ደላላዎች መበራከት ንግዱን ማወሳሰባቸው ታውቋል። በአማራ ክልል ሰሜን ሸዋ ዞን የሚገኘውና በጠቅላይ ሚኒስትሩ ተመርቆ ስራ ከጀመረ ዓመታትን ያስቆጠረው የመንግስትና የግል ሽርክና የሆነው ግዙፉ የለሚ ናሽናል ሲሚንቶ ከቅርብ ጊዜ ወዲህ በደላሎች እየተፈተነ ይገኛል። ከወራት በፊት ከ1200 እስከ 1500 ብር ይሸጥ የነበረው ይህ ሲሚንቶ አሁን ላይ ዋጋው በእጥፍ ጨምሮ ደብረ ብርሃን ከተማ ላይ እስከ 2500 ብር እየተሸጠ ይገኛል። ፋብሪካው የተቋቋመበት ቦታ ለሚ ላይ ደግሞ 1900 ብር እንደሚሸጥ አውቀናል። የሲሚንቶ አስመጪዎችና ነጋዴዎች አሁን ከፋብሪካው ሲሚንቶ ለማግኘት አስቸጋሪ መሆኑንና በደላላዎች የተወረረ መሆኑን ገልጸዋል። ለሚ ናሽናል ሲሚንቶ ፋብሪካ ስራ ከጀመረ ጀምሮ የሀገሪቱን የሲሚንቶ እጥረት በመቅረፍና ገበያውን በማረጋጋት ረገድ አስተዋጽኦ የጎላ ቢሆንም አሁን በደላሎች እየተፈተነ በመሆኑ የሚመለከተው አካል መፍትሄ እንዲሰጠውም ጥሪ ተላልፈዋል። ለሚ ናሽናል ሲሚንቶ ፋብሪካ በቀን እስከ 150 ሺህ ኩንታል ሲሚንቶ እያመረተ መሆኑን ይፋ ማድረጉ የሚታወቅ ነው። በዚህም ፋብሪካው ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ የሲሚንቶ ምርትን ለገበያ ማቅረብ መቻሉ ታውቋል። በዚህ ወቅትም የለሚ ሲሚንቶ ፋብሪካ በአገር አቀፍ ደረጃ ያለውን የሲሚንቶ ምርት እጥረትና የሲሚንቶ ስርጭት ችግርን በከፍተኛ ሁኔታ በመቀነስ ቀዳሚ ሚና እየተጫወተ መሆኑ ተገልጿል። አሁን ላይም በቀን 100 ሺህ ኩንታል ሲሚንቶ እያመረተ ሲሆን በዚህም በኢትዮጵያ 33 በመቶ የሚሆነውን የሲሚንቶ አቅርቦት መሸፈን መቻሉ ታውቋል። ለሚ ናሽናል ሲሚንቶ ባለፈው በጀት ዓመት የጥንካሬ ደረጃዎችን ካሳኩ አቻ ኢትዮጵያውያን ምርቶች በጥራት ተሸላሚ መሆን መቻሉም ተመላክተዋል። በቅርቡ ወደ ስራ የገባው ፋብሪካው ከ1000 በላይ ለሚሆኑ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠሩ ተጠቅሷል። በቀጣይም በመላ ሀገሪቱ ያለውን የሲሚንቶ ተደራሽነት ለማስፋፋት ከባለድርሻ አካላት ጋር በቅንጅት እንደሚሰራ አስታውቋል። ፋብሪካው በኢትዮጵያው ኢስት አፍሪካ ሆልዲንግ እና በቻይናው ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በቀን 150 ሺህ ኩንታል ሲሚንቶ የማምረት አቅም አለው። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በተለይም የዳያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎችን የሚከታተል ቡድን ተቋቁሟል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዲያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን የደረሰን መረጃ ይጠቁማል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ታውቋል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገውን እንቅስቃሴ ላይ እንቅፋት እንደሚፈጥር ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዲያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተነግረዋል። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ ፍትህ ሚኒስቴር አስታውቋል። የንብረት ማስመለስ አዋጅን በተመለከተ የአዋጁን ዓላማ፣ መሰረታዊ ይዘቶች እንዲሁም ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል ፍትህ ሚኒስቴር መግለጫ ሰጥቷል። በኢትዮጵያ ይህ ህግ ከመውጣቱ በፊት በወንጀል የተገኘ ሀብትን ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደት ክፍተት ፈጥሮ መቆየቱ በመግለጫው ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሃና አርአያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤት ህጎችንና መርሆዎችን ተከትለው ማጣራት እንደሚደረግባቸው ተናግረዋል። አቤቱታ የሚቀርብባቸው ሰዎችን በህጉ መሰረት ያላቸውን ማስረጃዎች የማቅረብ በፍርድ ቤት ዘንድ ቀርበው የመደመጥ መብታቸው እንዲከበርላቸው ይደረጋልን ብለዋል። በሌላ በኩል ደግሞ ህገወጥ ንግድን ለመከላከል ጥቆማ ሲሰጡና በደረሰኝ ግዢ ሲፈጽሙ
የነበሩ ሸማቾች ሽልማት እንደተሰጣቸው ሰምተናል። የአዲስ አበባ ከተማ ገቢዎች ቢሮ ህገወጥ ንግድን ለመከላከል በ775 የነጻ ስልክ መስመር ጥቆማ ሲሰጡና በደረሰኝ ግዢ ሲያገበያዩ ለነበሩ 5 ሰዎች ሽልማትና እውቅና ሰጥቷል። በፕሮግራሙ ላይ የአዲስ አበባ ከተማ ገቢዎች ቢሮ የሞደርናይዜሽን ዘርፍ ምክትል ኃላፊ ወይዘሮ ወርቅነሽ ሰቦቃ በ2018 ዓ.ም ያለደረሰኝ ግብይትን ለመቆጣጠር በርካታ ስራዎች ሲሰሩ እንደነበር ተናግረዋል። በዚህም ህገወጥ የንግድ እንቅስቃሴን ለመከላከል ከቢሮ ጋር በትብብር ሲሰሩ ከነበሩ አካላት ጋር የተሰራ ሲሆን ስለደረሰኝ ግብይት ስርዓት ግንዛቤ እንዲኖር ለማድረግም ከሸማቹ ማህበረሰብ ጋር በቅንጅት መሰራቱን ገልጸዋል።